ስለዚህ አሁን ታጣቂዎች የበለጠ ተሰሚነት አላቸው ማለት ኢትዮጵያ ውስጥ ከሰላማዊ ፖለቲከኞች ይልቅ እውነት ነው። ጠመንጃ ስለያዙ ነው በሐሳባቸው ኮዛቸው የኛን ኮዝ ነው በብዛት የያዙት። እኛ በፓርላማ ላይ የምናንጸባረቀው ኮዝ ወይም ሰላማዊ ፓርቲ የሚያንጸባረቀውን ኮዝ ነው ታጣቂዎች የሚያዙት። እንደሚታወቀው እኛ በካርድ በሰላማዊ ትግል ነው የምናምነው፣ እነሱ ደግሞ በጠመንጃ ፈሙዝ ነው ለውጥ የሚመጣው በሰላማዊ ትግል ማለታቸው ነው እንግዲህ ልዩነት ሊሆን የሚችለውና ኮዙ አንዱ ነው እንዳልከው። ጠመንጃም ያስገድዳል። ብዙ ሀገራት ላይ ጠመንጃ ፈሙዝ ነው በኋላ ወደ ድርድር የሚያመራው። ኢንድ ሪዛልቱ በእርግጥ ድርድር ነው። ኢንድ ሪዛልቱ ሰላማዊ ፓርቲ መመስረት ነው፣ ሰላማዊ መንግስት መመስረት ነው። ታጣቂ ኃይል ሆኖ ሁሌ መቀጠል የለም። ይህን ጥያቄ አነሳው ለምን መሰለህ? ህብረተሰብ ባይባልም የፖለቲካ ማህበረሰቡ ዘንድ ኮዝ ተመሳሳይ ነው ሁለታችሁ መነሻ ምክንያታችሁ። ግን ለታጣቂዎቹ እነሱ ኮዛችንን ህልው ያደርጉልናል ብሎ ቴንድ ወይም የማዘንበል ነገር የለውም። ወደ እነሱ የማመን እነሱን ጥሪ የሚቀበልና የሚሰማ ከሆነ ትክክል ነው። በሰላማዊ ትግል ቅድም እንዳልኩት በሰላማዊ ትግል ያለማመን ችግር የመጣው ከዛ ነው ማለት ሞክሯል። የተለያዩ ሰላማዊ ሰልፍ እያደረገ የተለያዩ ሰላማዊ ትግል አማራጮች ተጠቅሞ ህዝቡ ሲሞግት ኖሯል። ሀሳቡን በመጻፍ በመናገር የተለያዩ መንገዶች ሀሳብን የመግለጽ መንገዶች ማለት ነው። እነዛ ፉርሽ ሲሆኑበት አብዛኞቹ ወደ እስር ቤት ሲወረወሩ አካላዊ ጉዳት ሲደርስባቸው ከሀገር ሲሰደዱ አይቷል። ሚዲያዎችም እንደምታውቀው ሲዘጉ አይቷል። ጋዜጠኞች ሲሰደዱ አይቷል። ስለዚህ ሰላማዊ ትግል እዚህ ሀገር አያስፈልግም፣ ብቸኛው አማራጭ የጫካ ትግል ነው ብሎ ያመናል። አትፈርድበትም በነገራችን ላይ፣ ምክንያቱም ከፍተኛ ሰላማዊ ትግልን ለማጨለም ስራ ተሰርቷል። ከዛ አንግል አኳያ ነው ይሄ ሀሳብ የመጣው። ነገር ግን አሁንም ሰላማዊ ትግል አስፈላጊ ነው ብለን ስለምናምን ነው እኛ ግን የቀጠል ነው ማለት ነው። ምክንያቱም የትጥቅ ትግል እንደሚታወቀው ምን ያህል ዋጋ እንደሚያስከፍል ግልጽ ነው። በኢኮኖሚው ላይም በሰው ህይወት ላይም በጣም ከፍተኛ ጫና እያሳደረ ያለው እንግዲህ ጦርነቱ ነው። ስለዚህ ጦርነቱ በቶሎ በቅቶ ሀገራችን ሰላም እንድትሆን ነው የምንፈልገው። ጥሩ። በዛው ጽሁፍ ላይ አምባገነኑና ሙሰኛውን ገዢ ፓርቲ የበለጠ አምባገነንና ሙሰኛ አናድርገው በማለት ጥሪ ካስተላለፍኩ በኋላ በሰላማዊ ትግል እንደምትቀጥል ለዛም የህብረተሰቡን ድጋፍ ጠይቀሃልና ምን አይነት የሰላማዊ ትግል እስካሁን የመጣችሁበት ነው ወይስ ሌላ የምትከተሉት ስልት አለ? እንዴት አይነት ነው? አብራራልኝ ዝርዝር አድርገህ። በጋራ የምንወስነው ውሳኔ ይኖራል። በጋራ በምንወስንበት ወቅት ነው ያንን የምንገልጸው። ግን ማንኛውም የሆነ የሰላማዊ ትግል አማራጮችን እየተጠቀምን መቀጠል አለብን፣ አጠናክረን መቀጠል አለብን። እስካሁን የተቀዛቀዘ የሰላማዊ ትግል ነው ያለው። ምክንያቱም መንግስትም ከሚያደርሰው ጫና አኳያ ሰላማዊ ትግሉ ጨልሟል ወይም በጣም ተቀዛቅዟል። ማንኛውም የሰላማዊ ትግል እንግዲህ አማራጮችን ታውቃቸዋለህ። ሰላማዊ ሰልፍ ሊሆን ይችላል፣ አድማ ሊሆን ይችላል። ለምሳሌ የቤት ውስጥ አድማ፣ የስራ ማቆም አድማ ሊሆን ይችላል። ማንኛውም ነገር ነን ቫይለንት እንትኖችን ኦፖዚሽን እንትኖችን ልንወስድ እንችላለን ማለት ነው። ሲቪል ዲስኦቢዲየንስ የሚባሉት ነው። ለዛም ማህበራዊ መሰረት አላችሁ? አለን። ኢትዮጵያ ህዝብ ይደግፈናል ብለን የትኛው ኢትዮጵያ ህዝብ? አንድ ክፍል የለም። አንድ ክፍል መላው የኢትዮጵያ ህዝብ መቼም እኛ የምናንጸባርቀው ኢፍትሐዊነትን ነው የምንቃወመው። በኢኮኖሚ ለደቀቀው ማህበረሰብ ነው እየቆምን ያለ ነው። በሰላም እጦት ስለሚሰቃየው ወገናችን ነው፣ በእስር ቤት ስለሚሰቃየው ወገናችን ነው እየሞገተ ያለ ነው። ይህን የማይደግፍ ኢትዮጵያዊ ካለ እንግዲህ ያስቸጋሪ ነው። በድርጊት ይገለጥ ነበር አይደል? ቢኖር ይታይ ነበር አይደል? አይታችሁታል? ያን ምልክቱን እንግዲህ በሶሻል ሚዲያ በተለያየ ሚዲያ በመንቀሳቀስበት ወቅትም የተለያየ አድናቆት ይሰጠን ነበር። በምንሄድበት አካባቢ ሁሉ አድናቆት እናገኛለን። ከዛ እንግል አኳያ ለምን ህዝቡ አይወጣም ምናምን ከሆነ እሱ ሌላ ምርመራ የሚያስፈልገው ነው። ጥሩ። ወደ አማራ ክልል እንለፍ እስቲ። ሰፋ አድርገን ብንመለከተው ደስ ይለኛል። በተለይ አንተ ፓርላማ ውስጥ በነበርክባቸው ጊዜያት አበክረህ ያርሳም ደጋግመህ ስታቀርባቸው የነበረውን ከዓመታት በፊት በተለይ ይፈጸሙ የነበሩ የሰብአዊ ጥሰቶች፣ ግድያዎችን በዝርዝር ታቀርብ ነበርና
ከቅርብ ጊዜ ወዲህ እንደዚህ አይነት ዜናዎችን እየሰማሁ አይደለም። ሳስቼ ከሆነ እታረማለሁ ወይ መረጃዎቹ እየቀሩ ከሆነ አላውቅም ወይ ሰው ጥሰቶቹ መሻሻሎች አሳይቶ ከሆነ አላውቅም። ግን በተለይ ጅጋን ስለምታውቀው ስለዛ አካባቢ እንነሳና ሰፋ እናደርገው ነው ወደ አማራ ክልል እንመጣለን። ህይወት እንዴት እየቀጠለ ነው? ወጥቶ መግባት፣ አርሶ መብላት፣ መደበኛ ህይወት እንዴት እየቀጠለ ነው አማራ ክልል? በጣም አስቸጋሪ ነው። በጣም አስቸጋሪ። ጅጋ እኔ ሞክላት ምዕራብ ጎጃም ዞን የምትገኝ ከዞኑ ዋና ከተማ በቅርብ ርቀት 12 ኪሎ ሜትር ርቀት የምትገኝ ጅጋ ከተማና አካባቢዋን ነው የገባሁትና እዛ አካባቢ እጅግ በጣም ከፍተኛ አክቲቭ ጦርነት ያለበት ነው። ታጣቂ ቡድኑ ወይም አፋብን አባላት በብዛት የሚገኙበት መንግስትም ጦሩን በብዛት ያከማቸበት ኤሪያ ነው። የመንግስት መከላከያ አለ፣ አድማ ብተና አለ፣ ሚሊሻው አለ እና ብዙ ጊዜ አክቲቭ የተኩስ ልውውጦች ከተማ ውስጥ ሳይቀር በብዛት የሚካሄድበት ሰው በድንገት ወጥቶ ተኩስ እየተከፈተ ራሱን ለማዳን የሚሯሯጥበት ሁኔታ እንዲሁ በተባራሪ ጥይትም ሰላማዊ ዜጎች ሁሉ የሚሞቱበት ሁኔታ አሁንም ድረስ ቀጥሏል። ኢኮኖሚውም ያው እንደምትረዳው በጣም የተቀዛቀዘበት ሁኔታ አለ ነው ያለው። መኪኖች እንደ ልብ ሸቀጥ እንደ ልብ ከዚህ ወደዛ የማይዘዋወር ከሆነ የግብርና ምርቶች ከዛ ወደዚህ ደግሞ የማይመጡ ከሆነ ህብረተሰቡን ችግር ታውቀዋለህ። እንዴት በጥቃቅን ንግዶች የተሰማራ ህብረተሰብ ክፍል ደግሞ ሰላም ከሌለ አትራፊ ሊሆን አይችልም እና በጣም ከፍተኛ ችግር ነው ያለው። ይህን የተፈናቀሉ ከተለያየ አካባቢ የተፈናቀሉ ሰዎችም በብዛት እንዳሉ መረጃው ነበር። ልክ ጦርነቱ ሳይከሰት ራሱ በመቶ ሺዎች የሚቆጠር ምዕራብ ጎጃም ዞን አንዴ ሪፖርት ሲያደርግልን 300 ሺህ ሰዎች ሁሉ እንደነበረው ተፈናቀሉ። ከዛ በፊት እንኳን በነበረው ማለት ነው። አሁን ደግሞ የተፈናቃይ ቁጥር እጅግ በጣም 2015 በፊት ማለት ነው። አሁን ደግሞ ከዛ በላይ ሊሆን እንደሚችል ግልጽ ነውና አስቸጋሪ ነው። እነዚህ ሰዎች ማለት ከኦሮሚያ ክልል የተለያዩ ዞኖች የተፈናቀሉ ነበሩ በወቅቱ። በእርግጥ የራሱን እዛ አካባቢ ምንድነው የሰው ቤት ነው ሊገቡ የሚችሉት ወይም ተከራይቶ አነስተኛ ቤት ተከራይቶ በብዛት ነው የሚኖሩት። አሁን እዚህ ደብረ ብርሃን የምናየው ወይም ወልዲያ የተለያዩ ካምፖች ላይ እንደምናገኘው አይነት ካምፖች አይደሉም፣ የመጠለያ ካምፖች አይደሉም እንጂ በብዛት የተፈናቀሉ ሰዎች አሉበት። ባላቸው አቅም ብቻ ተጠግተው ሰው ጋር የሚኖሩ ናቸው። ወደ ለምሳሌ ዞን ጽህፈት ቤት አካባቢ የእርዳታ ለማግኘት ከፍተኛ ጥረት ሲያደርጉ ሁሉ አስታውሳለሁ። እኛ ለእንትን ስንሄድ ራሱ ለህዝብ ውክልና ስራ በሄድንበት ወቅት ራሱ እንደዚህ አይነት ችግሮች ነበሩ። እንግዲህ የአማራ ክልሉን ጦርነት በተመለከተ ተደጋግሞ ተነግሯል፣ ግን አሁንም መነሳቱ አስፈላጊ ነው ብዬ አስባለሁ። መነሻ ምክንያቱ ምንድነው? አባባሽ ምክንያቱና መፍትሄው ላይ ትኩረት መስጠቱ አስፈላጊ ይመስለኛል እና ተገቢ ሰው አንተ ለዛ ለማውራትና አሁን ሲነሳ ጦርነቱ የተለመደ አለ። ለምሳሌ የልዩ ኃይሉን ትጥቅ ማስፈታት የመጨረሻ ውሳኔ አድርገው የሚወስዱት አሉ። ዋናውና ኢሚዲየት ኮዙ ነው የሚሉም አሉ። የልዩ ኃይሉ ፈርሶ መቀላቀል ወደ ፌደራል ተቋማት የሚለው ማለት ነው። ከዛ በፊት ደግሞ አማራ በማንነቱ እየተገደለ ነው በተለያዩ ኢትዮጵያ አካባቢዎች። ያንንም በመቃወም ሰላማዊ ሰልፎች ተካሂደዋል። ወደ አዲስ አበባ አትገባም ተብሎ ተከልክሏል። ብዙ ህገ መንግስት ምናምን እንኳን የቅንጦት ይመስለኛል በዛ ሰዓት ጥያቄዎች እነዚህ ጉዳዮች ነበሩ። በዋናነት ትክክለኛው ሰው እንዳልኩ የአማራ ክልል ጥያቄ ምን ነበር ወደዚህ ጦርነት የገፋው? ሰፋ አድርገህ ንገረኝ። ትክክል ነህ። አሁን አንተ ያልከውን ነው ደግሜ ላብራራው የምችለውና በደንብ ገልጸዋል። ያው በደንብ ስለምትከታተለው ሁኔታውን ኦሮሚያ ላይ ለምሳሌ ወለጋ አካባቢ ህዝባችን በብዛት ሰላማዊ ዜጋ ይጨፈጨፍ ነበረ። ከዚህ አካባቢ ሂዱልን የሀገራችሁ አይደለም ተብለው በብዛት ይጨፈጨፉ ነበር። እንደውም የማስታውሰው በፓርላማ ራሱ እንደዚህ በብዛት ሲጨፈጨፉ አላስችለን ብሎ ፓርላማ ረግጠን የወጣንበት ሁኔታ ነበረ። የአብን አባላት ያው ሪከርድ የሚሆነ ነገር ስለሆነ በዩቲዩብ እዛ ላይ ማግኘት ይቻላል። ሌላው እንዳልከው ደግሞ ከቦታ ቦታ የመንቀሳቀስ መብትም ተገድቧል። በተለያየ አካባቢ እየታገትክ ወደኋላ እንድትመለስ የሚደረግበት ወደ አዲስ አበባ ስትመጣ ያልከውም ትክክል ነው። ሌላው ማዳበሪያ ገበሬው በብዛት አይቀርብለትም ነበር። ከፍተኛ ማዳበሪያ ችግር አለ። እንደውም ይህን ችግሩን ለመግለጽ ወደ ከተማ ወጥቶ ጅራፉን ይዞ ተቃውሞውን ሲገልጽ የጅራፍ አብዮት ተብሎ የተሳለቁበት ሁኔታ እንደነበር አስታውሳለሁ። ሰላማዊ ሰልፍም በአማራ ክልል በርካታ ከተሞች ተካሂደው ነበረ። እንደዚህን
እነዚህን ችግሮች በመቃወም ማለት ነው። ነገር ግን ጆሮ አላገኘም። እንደውም መጨረሻ ላይ የተካሄደው ሰልፍ ላይ ይሄ ሰልፍ ወደ ሰይፍ ይቀየራል በተባለው መሰረት ነው ወደ ትጥቅ ትግል የተገባው። በእኔ አንደርስታንዲንግ እቺ የልዩ ኃይል ትጥቅ መፍታት ኢሚዲየት ኮዝ ናት፣ ሩት ኮዝ አይደለም። ሩት ኮዙ እንዳልከው እነዚህ ነገሮች ናቸው። ሰው ልጅ ከቦታ ቦታ ተዘዋውሮ የመስራት መሰረታዊ መብቱ፣ በህይወት የመኖር መሰረታዊ መብቱ ስላልተከበረለት ነው ወደዚህ የተገባው ማለት ነው። ትጥቅ ማስፈታቱ ላይ ረጋ ቢባል ኖሮ ይህ ሁሉ ችግር አይመጣም ነበር። በነገራችን ላይ ከዚህ ጋር የተገናኘ ነገር በፓርላማ ውይይት አድርገን ነበረ። የድህረ ጦርነት መዛነፍ እና መፍትሄዎች እንደዛ ሚሊዮን ሰነድ ነገር ነበረ እና በየመስሪያ ቤቱም የተበተነና የተለያዩ የመንግስት ሰራተኞች የተወያዩበት ሰነድ ነው። ይሄ በእኛ ጋር በቀረበ ወቅት ሁላችንም ተቃውሞ ነው ነበር። በፓርላማ የምንገኝ አብን አባላት መግለጫ ሁሉ ያወጣንበት ሁኔታ ነበረ። ይህ አካሄድ ትክክል አይደለም። ቀድሞ ተነግሯችሁ ነበር? ይቅርታ። አዎ፣ ምንድነው ጦር መሳሪያ በብዛት የሰው ልጅ የአማራ ክልል ተወላጆች ጋር ገብቶ ነበር። ይሄ ደግሞ ምክንያቱ ይታወቃል። በሰሜኑ ጦርነት ምክንያት ታጥቀህ ማረክ በተባለው መሰረት አብዛኛው የታጠቀበት አብዛኛው ሚሊሻ አብዛኛው ወጣት የታጠቀበት ሁኔታ ነበረ እና ይህንን ዋይዝሊ ሃንድል ማድረግ ይቻላል ነው። ያው እንደሚታወቀው አንድ የሆነ የመንግስት የታጠቀ ኃይል መኖር አለበት የሚባለውን እናምናለን። ነገር ግን ችግሮች ነበሩ። በኦነግ ሸኔ ወደ አማራ ክልል ያው በተለምዶ ኦነግ ሸኔ ተብሎ የሚጠራው እንግዲህ የኦሮሞ ነጻነት ሰራዊት ወደ አጣዬ ለምሳሌ በብዛት ወደ 11 ጊዜ የተደበደበችበት ጊዜ እንደነበረ አስታውሳለሁ። ምስራቅ ጎጃምም ሙከራዎች ነበሩ፣ ወደ ምስራቅ ጎጃም ለመግባት ማለት ነው። እንደዚህ ችግሮች ነበሩ። ከሰሜኑ ጦርነት በኋላ ህወሓት ሙሉ ትጥቁን አልፈታም የሚል መረጃ አለ። እነሱ የሚሉት ከባድ መሳሪያዎችን ማርከናል፣ ወስደናል፣ ትንሽ ቀላል መሳሪያዎች ናቸው ያላቸው ነበር የሚባለው። ነገር ግን ኢቭን ከባድ መሳሪያ በየቦታው ቀብረዋል አላቸው የሚል መረጃ ነበረ። ድባብም ነበረ። ድንበር አካባቢ ነገር መልሶ ለማጥቃት እንቅስቃሴ ነበር። ለዚህ ህዝቡ መታጠቅ አለበት። መንግስትን አስተማማኝ ኃይል ስላልገነባ የመንግስትን ኃይል አላመነው። ምክንያቱም የህዝባዊ ኃይሉ ባይደግፈው ኖሮ የመንግስት ኃይሉ ብቻውን በቂ አልነበረም በሰሜኑ ጦርነት ያን ድል ለማምጣት። ከዛን ግን ልዩ ኃይሉም ትጥቁን መፍታት የለበትም። ሌሎች የታጠቁ ኃይሎች አሁን ፋኖ የተባሉት ኃይሎች ሳይቀሩ ትጥቅ መፍታት የለባቸውም የሚል እምነት አለ። ምክንያቱም በኦነግ ሸኔ በህወሓትም መልሰን ልንጠቃ እንችላለን የሚል ስጋት፣ የመጨፍለቅ ስጋት ህዝቡ ዘንድ አድሮ ስለነበር ማለት ነው። አባባሽ ምክንያቶች ውስጥ ምንድን ናቸው? አሁን በእነዚህ ምክንያቶች ጦርነቱ ተነሳ። ለምሳሌ አሁን ከዚህ በፊት የነበሩት ጦርነቶች የሰሜኑን ብናይ ፕሪቶሪያ ላይ የዘላቂ ግጭት ማቆም ስምምነት ተፈርሞለታል። ከኦሮሞ ነጻነት ሰራዊት ወይም ከመንግስት ኦነግ ሸኔ ከሚለው ኃይል ጋር 2 ጊዜ ድርድር ተሞክሯል። ከፋኖ ኃይሎች ጋር ይፋዊ ድርድር በውጭ አላውቅም መካሄዱን ሰላም ካውንስል ተዋቅሮ ነበረ፣ ሙከራዎች ተደርገዋል በሽማግሌዎች እንዲህ ጦርነቱ እየቀጠለ ነው። 3 ዓመት አለፈው ከሚያዝያ 2015 ጀምሮ ማለት ነው። አባባሽ ምክንያቶች ውስጥ ምንድን ናቸው? አዎ አባባሽ ምክንያት ፖለቲካዊ መፍትሄ ከመስጠት ይልቅ ወታደራዊ መፍትሄን እንደ ብቸኛ አማራጭ አድርጎ መውሰድ ነው አባባሽ ምክንያቱ። እንደሚታወቀው በከባድ መሳሪያ ምክንያት ሰላማዊ ዜጎች በብዛት ተጎድተዋል። የታጠቁ ኃይሎች ያው የተኩስ ልውውጥ ያደርጋሉ። ሊሞቱን የገቡት እነሱም የኛ ህዝብ መሞት ባይኖርባቸውም፣ ነገር ግን በጦርነቱ ምንም ተሳትፎ የሌላቸው ዜጎች መሞት የለባቸው። ያ ነው ግን እየሆነ ያለው አማራ ክልል ውስጥ እንዲሁም ሌሎች ኦሮሚያም የተለያዩ አካባቢዎች እስር በብዛት ይካሄዳል። የጅምላ እስር ኢቭን ህገወጥ እስር ቤቶችን ጨምሮ ማለት ነው። መደበኛ ያልሆነ እስር ቤት ብሎ ሰብአዊ መብት ኮሚሽኑ የሚገልጸው ነገር ነው። ድብደባ፣ የተለያዩ የጾታዊ ጥቃት ሳይቀር ይፈጸማሉ። እነዚህ ደግሞ ብታጠቅ ይሻለኛል፣ ሰላማዊ ዜጋ ሆኜ የምንቀሳቀስ ከሆነ እነዚህ ሁሉ ድርጊቶች ይኖሩብኛል፣ ስለዚህ ታጥቄ ብሞት ይሻለኛል፣ እየተዋጋው ብሞት ይሻለኛል ለቤቴ ድረስ መጥተው ከሚገሉኝ የሚል ነገር ነው ጦርነቱን ያባባሰው ማለት ነው። በርካታ ወጣት ወደ ጫካ እንዲገባ ምክንያት ሆኗል ማለት ነው። ይህ ነገር
አባብሶታል። መንግስትም እንዳልከው ህወሓቱ ፕሪቶሪያ ስምምነት ገልጸሃል፣ የኮኔክሽን ጋም የታንዛኒያው ስምምነትን ገልጸሃልና ከአማራ ፋኖ ብሔራዊ ንቅናቄ ጋር ግን ምንም ደረጃውን የጠበቀ ጥያቄ መንግስት እንዳቀረበ አናውቅም፣ አልቀረበም። እነዛም ብለው አላሉም። ከመንግስት ወገንም እንደዚህ አይነት ጥያቄ እንዳልቀረበ ነው የምናውቀው እና ደረጃውን የጠበቀ እንደዚህ አይነት ድርድር ጥያቄ ቢቀር ምናልባት ችግሩ ሊፈታው ይችላል ብለን ነው የምናስበው። በእርግጥ በዚህ በኩል ከመንግስት ወገን የሚቀርብ ነገር አለ፣ ታውቀዋለህ። ተደራጁ ያሉ ስላሉ እንዲህ የሚል እሱን ልንወያይበት እንችላለን። ቀደም ብሎ የሚሰሩት ምክንያት ይሄን ነበር። ከየትኛው ፋኖ ጋር ነው ምንደራደረው? ከየትኛው ነው? ከጎንደር ነው? ከወሎ? ከሸዋ? ምናምን ነገር አሁን አንድ ኃይል መስርተናል እያሉ ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የሚባል ኃይል አለን። ሲመሰረት አካባቢ 19 አመራሮች የነበሩት አሁን የተለያዩ እዞችን እየመሰረቱ እንደሆነ በተለያየ ሚዲያ እየገለጹ ነው። እና ከነዚህ ግልጽ የሆነ አመራር አላቸው። ከነዚህ አመራሮች ጋር መደራደር ይቻላል። መደራደር የማይቻለው ለምን እንደሆነ አይገባኝም። ስለዚህ እሱ ምክንያት መሆን አይችልም። ወታደራዊ ኃይልን መጠቀሙ መንግስት ወይም ምርጫው ማድረጉ አንዱ አባባሽ ምክንያት ነው ብለኸኛል። እና መንግስት የሚሰጠው ምክንያት አለ። ያው ለሰላም ሁሌም በር የተከፈተ ነው የሚለው ምክንያት አለ። እሱም በአንድ በኩል እናቆየውና ግን ለምን ይመስልሃል ባንተው ሎጂክ ሂጄ ነው በሰላም መፍታት የማይፈልገው መንግስት ወታደራዊ ኃይልን ተጠቅሟል ይመስለኛል። እንግዲህ ድርድር ከመጣ የሚጠየቁ ጥያቄዎች ከፍ ያሉ ጥያቄዎች አሉ። የስልጣን ጥያቄዎች ይኖራሉ። ስልጣኑን ማጋራት አልፈለገም ብዬ ነው የማስበው። ይልቁንስ የሚፈልገው ጦርነቱን አራዝሞ በጊዜ ሂደት እየተሰላቹ የተለያዩ የፋኖ አመራሮች እጅ እንዲሰጡ የማድረግ ስራ ነው ለመስራት እየሞከረ ያለው። ለምሳሌ እጅ ሰጡኝ ያላቸው የተለያዩ አመራሮች በተለያየ ጊዜ አሉ አይደለ? በተለያየ ሚዲያም እየቀረቡ ስለ ፋኖ ስላለው ትግል አሉታዊ ነገር ሲናገሩ የምንሰማቸው ሰዎች አሉ። እና እንደዚህ በተናጥል ያዳከመ ድርድሩን አስቀርጦ በመጨረሻም እጅ እንዲሰጡኝ አደርጋለሁ የሚል አስተሳሰብ ያለው ይመስለኛል። አዋጭ ነው? አዋጭ አይደለም፣ በፍጹም። በዛ ልክ እኔ ለውጥ አስቸኳይ ለውጥ አይመጣም። ህዝባችን ነው በጣም የሚጎዳው። ጦርነቱ በተራዘመ ቁጥር ኢኮኖሚው ይደቃል። ሰብአዊ መብት እጦቱ የሰዎች ህይወትን በእጅጉ እንቀጥፋለን ማለት ነው። ስለዚህ ምንም አዋጭ መንገድ አይደለም ብዬ ነው የማስበው። አንድ ጉዳይ ምሪ ውስጥ መጣ። እንደምታውቀው አስቸኳይ ጊዜ አዋጅ ታውጆ ነበር። ከዛ ተራዘመ። ስለመነሳቱ ባይገለጽም ባይ ዲፎልት ያው ተነስቷል እንደማለት ነው። ግን አሁን የክልሉ መገናኛ ብዙሃን ስመለከት በተደጋጋሚ የማየው ነገር የጦር ጄኔራሎችና የሲቪል ባለስልጣናት ናቸው ህብረተሰቡን ሲያወያዩ የምመለከተው። ቅርብ መረጃ እንደሚወዱ ተስፋ አደርጋለሁና ክልሉ የአስቸኳይ ጊዜ አዋጅ ውስጥ ነው? ኮማንድ ፖስት ነው እየተመራ ያለው? እንዴት ነው ንገረኝ። ምንድነው እንዲሁ በአዋጅ ደረጃ አስቸኳይ ጊዜ አዋጁ ተነስቷል። ነገር ግን የአስቸኳይ ጊዜ አዋጅ ያለ ነው የሚመስለው። እንዳልከው ትክክል ነው። የእንቅስቃሴ ገደቦች አሉ። ብዙ ጊዜ ሰዓት እላፊ የተጣለባቸው አካባቢዎችም አሉ። እስር ያለበቂ ማስረጃ ዜጎችን በብዛት ማሰር አለ። እንደዚህ ስታያቸው ምልክቶቹ የአስቸኳይ ጊዜ አዋጅ ምልክቶች ናቸው። እዛ ጊዜ ይደረጉ የነበሩት ነገሮች ነው አሁንም እየተደረጋለው። እንዳልከው ሲቪል አመራሮች መምራት ሲገባቸው በዋነኝነት ወታደራዊ አመራር ህዝቡን ሲሰበስቡ፣ ሲያወያዩ፣ ሲወስኑ ይታያል ማለት ነው። እና ይህን ስናይ የአስቸኳይ ጊዜ አዋጅ ምልክቶች ናቸው። ዓለም አቀፉ ሚዲያ ለአማራ ክልል ጦርነት በቂ ትኩረት ሰጥቷል ብለህ ታስባለህ? በፍጹም በቂ ትኩረት አልሰጠውም። በሰሜኑ ጦርነት እንደነበረው ምልከታ የአሁኑ ጦርነት በዛ ልክ አቴንሽን አግኝቷል ብዬ አላስብም። በአማራ ክልል ላይ ያለው እንደምናውቀው በዛን ወቅት የአሜሪካ መንግስት የነበረውን አቋም እናውቃለን። አውሮፓ መንግስታት ያላቸውን አቋም እናውቃለን። እስከ ቅርብ ጊዜ ድረስ ልዩ ትኩረት ነው የሚሰጡት። በእርግጥ ያው የምትረዳው ነገር አለ። ህወሓት ለረጅም ለ27 ዓመታት መንግስቱ ነው የገዛ ፓርቲ እንደመሆኑ መጠን ከዛ አኳያ ሊሆን ይችላል የምንረዳው። ብዙ ወዳጆች አፍርቶ ነበር። ብዙ የጥቅም ትስስሮች ይኖራሉ ከአውሮፓ መንግስታት
አሜሪካ መንግስት ከተለያዩ ያው እንደሚታወቀው ሁሉም መንግስታት የራሱን ናሽናል ኢንተረስት ለማስጠበቅ ነው የሚሰራውና ለኢንተረስታችን የበለጠ የሚያስጠብቅ ኃይል ይሄ ነው ብለው እንግዲህ ወስደው ነበር ማለት ነው። የአሁኑ ግን እርግጠኛ አይደለም እንግዲህ ማለት ነው። ወይም አቋማቸውን አልተረዱም። እነዚህ ኃይሎች እውነት ይጠቅማሉ ወደ መንግስት ስልጣን ቢመጡ የሚለውን ነገር ይመስለኛል። ይሄ ከተቋማትና ከሀገራት አኳያ ይመስለኛል ናሽናል ኢንተረስት ጉዳይ። ዓለም አቀፍ ሚዲያውስ? ዓለም አቀፍ ሚዲያውም ከዛ ጋር ነው የሚገናኘው። ሚዲያው ራሱ የአገራት ነጸብራቅ ነው። እንግዲህ ሚዲያዎቹ ስፖንሰርድ የሚደረጉት በሀገራት ነው። የራሳቸውን ህዝብ ነው ቅድሚያ የሚሰጡት። የራሳቸውን ህዝብ ኢንተረስት ነው ቅድሚያ የሚሰጡት ማለት ነው። ለዛ ነው ለአፍሪካ ሀገር ወይም ለኢትዮጵያ ሀገር በተለይ እንዲሁ ለኢኮኖሚ እንዲያድግ ሰላማዊ መብት እንዲከበር አይደለም የሚሰሩት። ከነዚህ ኃይሎች ጋር ብንሰራ ምን አይነት ኢኮኖሚያዊ ፖለቲካዊ ጥቅሞች እናገኛለን ከሚል አኳያ ስለሆነ ወደ መፍትሄዎቹ እንምጣ እስቲ። ተደጋግሞ ተብሏል፣ ግን እኔ አሁን እንዲህ ብለህ ቆጥረህ ብታስቀምጥልኝ ደስ ይለኛል። አሁን ድርድር አንደኛው መፍትሄ ሊሆን ይችላል፣ ግን ቀድሞ ሁኔታዎች የግድ ያስፈልጋሉ በሁለቱም ወገን አይደለ? ትክክል። ምን መሆን አለባቸው? አይኖ በደንብ አውቃለሁ አንተ ሰላማዊ አማራጭን ተከትለ እንደምትንቀሳቀስ፣ ግን የመፍትሄ አመላካቾችን መፍትሄ መንገዶችን ማመላከት አንድ ድርሻ ነው ብዬ አስባለሁ። እና ምን አይነት መፍትሄ ነው የሚታየህ? የሚቋጭስ ይመስላል የጦርነት? እርግጠኛ መሆን አይቻልም። እንደገና የድርድር ነጥቦችን በሚመለከት እንደዚህ ስፔሲፊክ ማድረግ አልችልም። ምክንያቱም ይሄ ራሱን የሚያስችል ስራ ስለሆነ፣ ነገር ግን ምን መነጋገር ይቻላል። እነማን ይደራደሩ፣ የትኞቹ አካላት የት ቦታ ነው መደራደር ያለባቸው፣ ማን ያደራደር የሚለውን መወሰን ይቻላል። ከዛ ቀጥሎ የትኛው ነጥብ ነው? ብዙ ጊዜ ስልጣን ነው እንግዲህ ሊሆን የሚችለው አንደኛው መስፈርት ስልጣን ነው። በአሁኑ ሰዓት በሁለቱም ያለ እንትን የተካረረ አይነት አቋም ነው። በጫካው በኩልም ያለው ነው ይሄ አምባገነን መንግስት መወገድ አለበት ነው። በዚህ በኩልም ያሉት በመንግስት በኩልም ያሉት ኃይሎች ጽንፈኛ ቡድን እጅ መስጠት አለበት አይነት ነገር ነው እንጂ ለመደራደር አዘጋጅተው ሲናገሩ አንሰማም። ሁለቱም ለሰላም በራችን ሁሌ ክፍት ነው እንጂ ስለ ድርድር እንደዚህ በዚህ ሌቭል ሲያወሩ አይሰማም። ሰላማዊ ማለት እጅ መስጠትን ነው በዋነኝነት አድርገው የሚመለከቱት። ወይም ከአረጋ ከበደ ጋር ከክልሉ ፕሬዚዳንት ጋር ይነጋገሩ አይነት ነው ምላሽም ነው ጠቅላዩ ሲያብራሩ የሚሰማው ከዚህ በፊት ያለው ነገር እና ደረጃውን የጠበቀ ድርድር ከተካሄደ በኋላ የዝርዝር ነጥቦችን ግን ሊወስኑ ይገባልና እንደዚህ ለመናገርም ይከብዳል። ዝርዝር ነጥብ ለምሳሌ አንተ 2016 ላይ ለምሳሌ ቀደም ያነሳ ነው እንትን የለም አንደኛው አሁን ያነሱት ሰላማዊ ሰልፍ የጠሩ ሰዎች ያነሱት ጉዳይ መከላከያ ወደ ካምፑ ይመለስ የሚል ነበር። አንደኛው ተፈናቃዮች ይመለሱ፣ ጦርነት ይቆም፣ እንደዚህ አይነት ጉዳዮችም አሉ ለፈልግ ነበር። እነሱ ግልጽ ነው። ወደ ድርድር ሲገባ እንደዚህ ከሆነ በኋላ ነው። መውጫ ይታያል አለው መውጫ በተለይ አማራ ክልል ይኖረዋል ፍላጎት ካለ በሁለቱም በኩል ፍላጎት ካለ እውነተኛ ፍላጎት ካለ ይቻላል። ይሄ ህዝብን የምናስቀድም ከሆነ ስልጣናችንን ብቻ የማናይ ከሆነ ለውጡ ከባድ አይደለም። ለውጥ ማምጣት ይቻላል። እንደተባለው ሁለቱም ድርድር የሚያደርጉ ከሆነ በድርድር ነጥቦቻቸው በጊዜ ሂደት መስማማታቸው አይቀርም። ጫናም ይፈጠራል። ህዝቡም ጫና ማሳደሩ አይቀርም። ጦርነት መሮታል። ጦርነት ያደረሰበትን ያለውን ጠባሳ የዓይን እማኝ ነው፣ በደንብ ያውቀዋል ህዝቡ። ስለዚህ ለውጥ ይመጣል። ነገር ግን ፍላጎት ከሁለቱም ወገን ካልመጣ ግን ጦርነቱ ሊራዘም ይችላል። የህዝባችን ስቃይም ሊራዘም ይችላል ማለት ነው። አሁን እንግዲህ አማራ ክልል ብቻ ሳይሆን እንደምታውቀው ኦሮሚያም አለ። 7 ዓመት ገደማ ይሆነዋል እዛም ከተቀሰቀሰ መጠን አይነቱ ይለያያል። ትግራይ ነበረ፣ ዳግም አሁን ይቀሰቀሳል የሚል ስጋት አለ። እምልህ በየሆነ አመቱ በየሆነ ቦታ ይከሰታልና በጥቅል መልኩ ምን አይነት መፍትሄ ይታያል እንደ ሀገር? አሁን ከፕሪቶሪያ ተደረገ ሆነና ዳግም ከፋኖ ጋር ቢደረግ እንዲህ በየተናጠል ከማድረግ ይልቅ ምን አይነት መፍትሄ ይታያል በጥቅል? የህዝብን ችግር መመለስ ነው። በነገራችን ላይ ድርድር ማድረግ ሲባል የህዝብን ችግር መፍታት ነው ማለት ነው። የህዝብ ችግር በርካታ ናቸው በእርግጥ። ነገር ግን ፕራዮሪቲ ሰጥቶ ቅደም ተከተል ሰጥቶ የትኛው ቅድሚያ ማግኘት ያለበት፣ ቀጥሎስ የትኛው መምጣት አለበት
በቤዝድ ኦን ኢምፖርታንስ ኦርደር ማለት ነው። እንደዛ አድርጎ መፍታት ይቻላል፣ በጋራ መፍታት ይቻላል። አቅም ያለውን አሁን፣ አቅም የሌለውን ደግሞ በጊዜ ሂደት ደግሞ ህዝቡ በጋራ ከተሳተፈበት፣ ዲያስፖራው አጠቃላይ ኢትዮጵያዊ ከተሳተፈበት የማይቀረፍ ችግር አይኖርም እንጂ አሁን እንዳልከው በአሁኑ ሰዓት አማራ ክልል ብቻ አይደለም ያለው። ኦሮሚያ ክልል ዛሬ እንደውም የሰብአዊ መብት ኮሚሽን ሪፖርት አቅርቦ ነበር በፓርላማ እና እኔ በነገራችን ላይ ቅድም የምጠቀስ አድርገህ ነበረ እያቀረብክ አይደለም የሚለውን ዛሬ ራሱ አቅርብ ያለው ጥያቄና ለምሳሌ አርሲ አካባቢ ያለው እኛን ከልክለውናል። በነገራችን ላይ ከልክለዋቸዋል። አይ ነው በነገራችን ላይ ይህን ጥያቄዎችንም ጠይቄያለሁ በፓርላማ። ለምንድን ነው የግል ሚዲያዎች የሚከለከሉት? ቤቱ የዲሞክራሲያዊ ቤት ነው እና ዲሞክራሲን እኛ ካላሰፈን ማን ሊያሰፍን ነው? ሮል ሞዴል መሆን የለብንም ወይ? እንግዲህ ፖለቲካዊ የሆነ መልስ ተሰጥቷል። ሚዛናዊ ዘገባ አይዘግቡም ነው የምትባሉት። ከዛ እንግዲህ እና አማራ ክልል ይሄ ኦሮሚያ ላይ ያለው አርሲ አካባቢ በተደጋጋሚ የሚከሰተው ሃይማኖት ተኮር ጥቃትን አሁን ይቺ አሊዶሮ የምትባል ቦታ ሰሜን ሸዋ ዞን ላይ በተደጋጋሚ ዜጎች እገታ በእርግጥ እዛ ብቻ አይደለም፣ የተለያዩ አካባቢዎችም እገታ አለ። እንደው በርካታ ጊዜ የሚፈጠር ነው። ለምንድን ነው እዚህ አካባቢ በተደጋጋሚ ችግር የሚፈጠረው? ለምንድን ነው ለውጥ ማምጣት ያልተቻለው? መንግስት እውነት ፍላጎቱ ካለው ቅንነቱ ካለው አቅሙ ያንሰዋል ወይ የሚል ነገሮች አሉ እና ችግሮች ብዙ ናቸው። ግን ኦሮሚያም በለው አማራም በለው የሚያነሷቸው ጥያቄዎች አሉ። የእነዛን ጥያቄዎች በጋራ ተነጋግረው ለመፍታት ቢሞከር፣ ደቡብ ላይም የተለያዩ ችግሮች አሉ፣ ቤንሻንጉል የተለያዩ ችግሮች አሉ እና እነዚህን ችግሮች ቅድሚያ የሚያገኘውን ቅድሚያ እየሰጡ እንደዛ መፍታት ቢቻል ሰላም ማስፈን እንችላለን ብዬ ገምታለሁ። በሀገራችን በኩራት ይሄን ያሳካው የምትለው ምንድን ነው? ሌሎች የፓርላማ አባላት ለምሳሌ ይህን ጥያቄ ጠይቃቸዋለሁ። ለውጭ ላለ ሰው ቅድም አንስተው ነበር፣ ሚዲያ ውስጥ ላለን ሰዎች እናውቀዋለን የምታካሄዱትን ነገር፣ ግን ይህን ለሚከታተሉት ሰዎች ይህን አበርክቻለሁ የምትለው ምንድን ነው? የህዝብን ችግር ያለ ፍርሃት በድፍረት በትጋት ሞግቻለሁ። መፍትሄ ለማፈላለግ ጥረት አድርጌያለሁ። ይህ ምንድነው? ቅድም ያልናቸው የሰብአዊ መብት ጥሰት ጋር የተገናኙ በዋነኝነት ሰላም እንዲሰፍን በማድረግ ሂደት ህጎች ሲወጡ የህዝባችንን ችግር ህዝባችንን እንዳይጎዱ ከማድረግ አኳያ የተወሰኑ አንቀጾች እንዲሻሻሉ ከማድረግ አኳያ የተሻሻሉ በነገራችን ላይ አንቀጾች አሉ። አሁን ብዙ ጊዜ እናንተ ፓርላማ መግባት ምንድን ነው ጥቅሙ ይባላል። እኛም ትልቁ ፒክቸር ስላልተፈታ ያንን ፕራውድሊ የምታወራው ነገር አይደለም። በእርግጥ ግን ነስ ቢሉም በርካታ ህጎች የተሻሻሉ በእኛ አስተያየት ምክንያት የተሻሻሉ ህጎች አሉ። በነገራችን ላይ ለምሳሌ የትምህርት አዋጅን በሚመለከት እንደው አንድ ምሳሌ ልስጥህ። የአጠቃላይ የትምህርት አዋጅ ሲወጣ አንዷ አንቀጽ ምን ትል ነበረ? ክልሎች ከ5ቱ የብሔራዊ ቋንቋዎች አንዱን መርጠው የትምህርት ቋንቋ ማድረግ ይችላሉ አይነት ነገር የምትል ከ5ቱ የስራ ቋንቋዎች ከ5ቱ የፌዴራል የስራ ቋንቋዎች ከ5ቱ የፌዴራል የስራ ቋንቋዎች እና የኔ ጥያቄ የነበረው በፌዴራል ህገ መንግስቱ አንቀጽ 5 መሰረት የፌዴራል የስራ ቋንቋ አማርኛ ነው፣ አማርኛ ይሆናል ይላል። ከዚያ አኳያ 5 የፌዴራል የስራ ቋንቋ የለንም እና ይሄ ከህገ መንግስቱን አይጻረርም ወይ? ይሄ ህግ ወይ ህገ መንግስቱን እናሻሽለውና ከህገ መንግስት ከተሻሻለ በኋላ ይህን ህግ ብናወጣ ችግር የለውም፣ ኢኮኖሚካሊም አዋጭ ነው ወይ? እንደው የ5 ቋንቋዎችን የትምህርት መርጃ መሳሪያ የመጽሐፍትን መምህራንን አሰልጥነን እንደዚህ እንችለዋለን ወይ? የአገሪቷ ኢኮኖሚ ይሸከመዋል የሚል ጥያቄ ጠይቀን ያውቺ አንቀጽ ተሻሽላለች። ህገ መንግስቱ ሲደነገግ በሚል ተስተካክላለች። ህገ መንግስቱ ሲደነገግ ተግባራዊ ይደረጋል በሚል ማለት ነው። ሲሻሻል ግን ካነሳኸው አይቀር አሁን የህገ መንግስት ማሻሻያን ጉዳይ ህገ መንግስቱ የሚያውቀው 9 ክልሎች እንደነበሩ ነው አይደል? አሁን ደግሞ 4 ክልሎች ተጨምረዋል። ህገ መንግስት የማሻሻያ አልተደረገም። እንዴት ነው ይሄ ጉዳይ የምልህ? ወይ ህግ ባለሙያ ጠይቅበታለሁ። ግን እንደዛ ይሻላል። የፌዴራሊዝም የህግ ባለሙያ አጀንዳውም ስላልሆነ አጀንዳችን ስላልሆነ ጥሩ። በቀጣይ ምን ታደርግ አስበሃል? አሁን የፓርላማው ዘመን ተጠናቋል። የህዝብ ድምፅ ስታሰማ ቆይተሃል። በፓርቲ ፖለቲካ ትቀጥላለህ ወይስ? አንዳንድ ፖለቲከኞች አሁን ከፖለቲካው በመውጣት ወደ ግል ህይወታቸው ሲመለሱ እያየሁ ነውና በቀጣይ እንግዲህ አሁን ባለኝ አቋም መሰረት በፖለቲካው ለመቀጠል ነው። ወክላለሁ ያልኩትን ህዝብ ችግሮች
አልፈታሁም ወይም አልተፈቱም በአጠቃላይ በሀገር ደረጃ ብዬ ነው የማምነው እና ህልሜ እነዚህ ህዝብ ችግሮች ሲፈቱ ማየት ስለሆነ እስከዛ ድረስ መቆየት አለብኝ ብዬ ነው የማምነው። ስለተገናኘ በጣም ደስ ብሎኛል። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። የቀረ ሀሳብ ከልክ ማከል እንችላለን። እጅግ በጣም አመሰግናለሁ። እንደናንተ ያለ ሚዲያ ሚዛናዊ ሚዲያ ያስፈልጋል። እንደው ጦርነት ፕሮፓጋንዳ ብቻ ማራገብ አይደለም። ጦርነት ፕሮፓጋንዳ እንግዲህ ለጦረኞች የሚጠቅመው ነገር ይኖራል፣ ግን ሰላማዊ ትግልም መበረታታት አለበት። ሰላማዊ ትግልን የሚደግፉ ሚዲያዎች መበራከት አለባቸው። ህዝቡም ሰላማዊ ታጋዮችን መደገፍ አለበት። አለበለዚያ እንደው በአንድ ቋት ብቻ ህዝባችንን የምናስገባው ከሆነ ተጎጂው አጠቃላይ ህዝባችን ነው። ለሰላማዊ ትግል ቦታ እንስጥላለሁ። በጣም አመሰግናለሁ። ጥሩ። ቅድም እንግዲህ አንድ ጉዳይ ስታነሳለኝ ሚዛናዊ ዘገባ ባለመስራታቸው የሚል ነገር ከፓርላማ ተነስቷል። በይፋ ለኛ አልመጣም፣ ግን ይሄን ሀሳብ ያንተን ስለማልቆርጠው የኛን መከላከያ እዚሁ ማቅረብ አለብኝና የሰራናቸውን ዘገባዎች ማየት ይችላሉ ውድ ተከታታዮቻችን። ፓርላማውን በተመለከተ ይህንም ተከትሎ ከየትኛውም የመንግስት ፓርላማውም ሆነ ከብሮድካስት ባለስልጣን ምንም አይነት ክስ መጥቶብን አያውቅም። ሚዛናዊ ዘገባ ነው እስከዛሬ ስንሰራ የዘለቅ ነው ለማለት ፈልጋለሁ። የዛሬው እንግዳችን የነበሩት የወቅታዊ ዝግጅታችን ዶክተር አወል ሳሎ ነበሩ። ቀደም ሲል አንተ እያልኩ ነበር፣ በፍቃድ ነው፣ እሱን ልበሉልኝ። እሳቸውን ከልብ እናመሰግናለን። ከስቱዲዮና ካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ጤና ይስጥልን።